የህይወቴ ጌታ አዳኝ ገዢ አድርጌ በልቤ ሾሜሃለሁ። በአንደበቴም ኢየሱስ ክርስቶስ ጌታ ነው ብዬ እመሰክራለሁ። ዓለምን፣ ሰይጣንን እክዳለሁ። እክዳለሁ። ስለዚህ እግዚአብሔር ሆይ በይ በህይወት መዝገብ ላይ ስሜን ስለጻፍክ አመሰግንሃለሁ። ጠግ ጸሎታችን ይሄ ነው። አሁን ደግሞ ልጸልይልሽ። እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። ለዚች እህት ብላቴና ድንገት በእንዲህ አይነት ሁኔታ ስላገኛት አመሰግናለሁ። አብ የተከላቸውን ማንም ሊነቅል አይችልም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም አሁን የተናገረችው ቃል ይውረሳት፣ ያግኛት፣ 100 እጥፍ ያፍራ። በጌታ በኢየሱስ ስም አጋንን፣ ሰይጣን፣ ጨለማ፣ የሰው ምክር በኢየሱስ ክርስቶስ ስም አያግኛት። አሁን ያወራችው ቃል 100 እጥፍ በስቷ ላይ ይስራ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እኔ ጋር ያላችሁም ሰዎች ሄዳችሁ ጊፍት ስጧት። እንግዲህ ትትና በጣም ጌታ ይባርክሽ። ከዚህ ቀን ጀምሮ የዘላለም ህይወትን ማግኘት ችለሻል። ኢየሱስ ክርስቶስ ተቀብሎሻል። በአፍሽ ላይ የተናገርሽው ቃል ይሰራል። እኔ ጴንጤ እንድትሆኚ አይደለም፣ ሃይማኖት እንድትቀይሪ አይደለም፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም አለ፣ እሱም ኢየሱስ ክርስቶስ ይባላል። ይህንን ጌታ በህይወትሽ ላይ ለዚህ ነው እኮ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ ሄደ አሉ። የገዛ ወገኖቹ ምን አላቱም? አልተቀበሉትም። ለተቀበሉት በስሙ ለሚያምኑት ለነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ምን አለ? ስልጣንን ሰጣቸዋል። ስለዚህ አንቺ አሁን የእግዚአብሔር ልጆች አግኝተሻል። በምን? በልጁ በኢየሱስ ክርስቶስ በማመን ማለት ነው። ገብቶሻል? ስለዚህ ፊል ፍሪ። በጣም በቃ በአንቺ ሰማይ ደስ ብሎታል። አሁን ብትሞቺ ወዴት ነው የምትሄጂው? ወዴት ነው? ወደ ጌታ። አየሽ፣ እዚህ ራሱ አንደበትሽ ተቀየረ። ቅድም መሄጃሽን አታቂም ነበር፣ አሁን ደግሞ ወደ ጌታ ነው የምትሄጂው። አየሽ፣ በቃ ይሄ ነው። በጣም ክርስትና በጣም ሲምፕል ነው። እንትኑን ጸጉር ስለሚሰነጣጥቁ ነው። ኢየሱስ ደሙን አፍስሶልሽ በቀራንዮ መስቀል ላይ ጨርሶታል። በኢየሱስ ተሰርቷል። አንቺ ፍሬ ልታፈሪ ነው። ፍሬ እንድታፈሩ ነው የሚለው መጽሐፍ። ከአንቺ ፍሬ ብቻ ነው የሚጠበቀው። መዳን ሆኖልሻል። ሰማይ ታላቅ ደስታ ሆኗል በአንቺ ምክንያት። ይኸውልሽ ይህች የተናገርሻት ዘር አሁን ያወራሻት ኮንፌንስ ያረግሻት ንግግር በህይወትሽ ላይ ታፈራለች። አንድ ቀን ከፓስተር ሶፊ ጋር ድንገት ቲክቶክ ላይ ተገናኝተን ገብቼ ተናገርኩ። አንቺ እስቲ መዝሙር ትችያለሽ? ኦርቶዶክስ መዝሙር እስቲ ዘምሪ። ለምን ዘምሪ? ምን አስፈራሽ? አይ ፈርቻ አይደለም። እሺ የፕሮቴስታንት ዘምሪ። የፕሮቴስታንት የማንን ትወጃለሽ? ከፕሮቴስታንት መዝሙር የአብስራ ዳዊት አብረን የተባለው የእሷ መዝሙር በጣም እስቲ አብረን እንበለው እኔና አንቺ። ሌላ ጊዜ ትንሽ እንበል። ትንሽ ብቻ እኮ ነው ትንሽ። እኔ ጋር ያላችሁ ሰዎች ጊፍት ለእሷ ይሄ በቃ የፋሲካ ጊፍት በደንብ እሷ ጋር እየሄዳችሁ ባርኳት።
አንዷን ብቻ መግቢያዋን እንበላት አብረን ቲቲ ትንሽ አብረን እንበል፣ ችግር የለውም። ቲቲ በርታ በይ፣ ጸጋ ያግዝሻል፣ ይረዳሻል። እኔም አብሬ ነኝ። ቀጥይ። አይ እንደዛ ብዬ ሳይሆን ኤኒ ታይም ሰዓቱ እንደሆነ አውቃለሁ። እግዚአብሔር ይመስገን። መዝሙር ነው፣ ችግር የለም። ደስ ያለው ይዘምር ነው የሚለው። እሺ እናቴ እንዳትጨነቂ። ለዚህ እኮ ነው ቅድም የተናገርነው ቃል እኮ በአንቺ ህይወት ላይ ይሰራል እኮ። በቃ ኮሜንት ምናምን አታንብቢ፣ ታያቸው። ቀጥይ። ቴንኪው፣ ተባረክ። ቴንኪው ስለታዘዝሽ። ወይ አስወጣት። እናንተ ክፉዎች ያስወጣችኋት ልጅ ኔትወርኩ አስወጣት፣ ኔትወርክ አስወጣት። ወይ ብቻ አውጃልና ዋናው ትልቁ ነገር በህይወቷ ኢየሱስ ክርስቶስን ጌታና አዳኝ አድርጋ ተቀብላለች። ሰይጣን ከስሯል፣ እኛ ተሳክቶልናል። እና አቤት ተንጫጫ፣ አጋንንት እየተንጫጫ ነው እዚህ ውስጥ ራሱ። አሁን ይኸው እያበደ ነው አጋንንት፣ ይኸው እያበደ ነው እዚህ ውስጥ ራሱ ቁጭ ብሎ ይላል። እዚህ ጋር ይጮሃል አጋንንት፣ ጮኸው በቃ ታብዳለህ። እረር በቃ እየዘረፍ ነው ያለ ነው። ለማንም እመነኝ። ሚላን ላይ እና ሮም ላይ ያላችሁ ሰዎች በጣሊያን እንገናኛለን። እዛ እመጣለሁ ኔክስት ዊክ ላይ። ሰማችሁ አይደል? በቃ እርርበል ድብንበል። ከፈለክ እንደ ባጃጅ በ3 እግር ሂድ። እኔ አይመለከተኝም። ማምልኮ ለጌታ ብቻ ነው። ሌላ ማንም የለም። በገንዘብ አይሰራም ጴንጤ። በመንፈስ ኃይል ነው የሚሰራው። በጸጋ ነው የሚሰራው ጴንጤ። የምን ገንዘብ ነው የምታወራው? እኛ ጴንጤዎች ስንሰደድ አይደል እንደ ይኖር ነው። እስከ ዛሬ የተሰደድን አይደል እንደ ያለ ነው። የምን ገንዘብ ነው የምታወራው? የምን ገንዘብ? በስንዴ የመጣችሁ አላችሁን፣ በሰልባጅ የመጣችሁ አላችሁን። በምን በዛን? ይሄው 46 ሚሊዮን ገባን። አንተ ዛሬም 46 ሚሊዮን ገብተን በስንዴ የመጣችሁ ትላለን። ስንት እስክንገባ ነው የምትጠብቀው? ስንት ላይ ነው ከስንዴ የምትወጣው? በወርቅ ገባችሁ የምትለው፣ በዳይመንድ ገባችሁ የምትለን መቼ ነው እንደ 46 አይነ ያ 46 ገባን። ምን ትሆን ደሞሽ እያየህ 46 ሚሊዮን ገባን። አሁንም ዘንድሮ በስንዴ እኛ ጴንጤ ሰልባጅ ለብሶ አያውቅም። በነገራችን ላይ በሰልባጅ ጴንጤ ዘናጭ ነው። ዝንጥ ያለ ጥንቅቅ ያለ ሽቶውን የሚቀባ ዶድራንቱን የሚቀባ ሻወሩን የሚወስድ ጸደት ያለ ምእመኑ ኤክሰለንሲው የሚገርም ደግሞ ጴንጤን ታስተምራለን። ጴንጤ ስደት ያለ እኮ በቃ ዘናጭ እኮ ነው ጴንጤ። ውስጥ ከቸርች ሲወጣ ጴንጤ ያለችውን ተኮሶ ጽድት ብሎ ዘላለምን በቦንዳ የገባችሁ በሰልባጅ የገባችሁ ትላለ። አንተ ነህ ሰልባጅ እየለበስክ ያለው። ጴንጤ አሁን ሰልባጅ ምናምን አይለብስም። እመነኛ የምንለብሰው ራሱ ዝንጥ ያለ ሱፍ ጽድት ያለ አለባበሳችን አይተዋል። ጽድት ያለ ፕሮፌት እንዴት ነህ? ወዬ ፓስተር ሰላም ይብዛል። እንዴ እኛ ጴንጦች እኮ ጽድት ያልን አይደለም እንዴ ነብይ? በጣም እንጂ
ኢየሱስ ጌታ ነው። መጽዳት እኮ የጀመርነው ከነፍስ ነው፣ ከህይወት እኮ ሃሌሉያ ነው። ክብር ይሁንለት። ጽድት ያለን እኮ ነው። እኛ እኮ ሀቅ ነው፣ ሀቅ ነው። ምን እንደሚወጣው እናያለን። ኢየሱስ ጌታ ነው። ጴንጤ እንደዚህ ጴንጤ በጣም ጴንጤ ገራሚ ነው። እውነት ነው። እና ወሎዬው ግባ እስኪ፣ ወሎዬ ስለሆነ ወሎዬውን አግባ። መቼ ወሎዬ ዛሬ ደግሞ እንዴት ነህ? ሰላም ነው ወሎዬው? እግዚአብሔር ይመስገን ሰላም ነው። አይሰማም? ይመስለኛል የሆነ ነገር ገብቶበታል። አዎ ይመለሳል። እየሰማኋችሁ ነው። አለው እየሰማኋችሁ ነው። ወሎዬው እንዴት ነህ? ሰላም ነው? ከየት ነው? አለው ለሶፊ ከአዲስ አበባ ነው የካባዶ። ግን ይቅርታና እሺ ቀጥል። በጣም 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 ያንተን ብዙ ጊዜ አንተን እንትን እከታተላለሁ። በጣም ነው የምትመቸኝ። በሌላ በጣም ይመቸኛል እና የሆነ ሰዓት ደግሞ ፋይት ምናምን እናደርጋለን ብለህ ነበር፣ ግን እሱን ነገር አላየሁትም። ምን ላይ እንደደረሰ ብጠይቅም ደስ ይለኛል። ወሎዬ አሁን ከአጋንንት ጋር ፋይት እያደረኩ ነው። አሁን ከአጋንንት ጋር ነኝ ዛሬ። ነገ ትቀኛለህ። እሱ ከአጋንንት ጋር ጨለማው ዓለም ነው ዛሬ የሚፈርሰው። እሺ እና ያው የምታሳምነኝ ነገር ካለ ብታሳምነኝም ደስ ይለኛል። የምታስተምረኝ ነገር ካለ ምንድን ነው የፈለከው? እስኪ ያልገባህ መረዳት የምትፈልገው ነገር ንገረኝ። ከየት ቤተ እምነት ነህ ወሎዬው አንተ? እኔ ከኦርቶዶክስ ነኝ። ኦርቶዶክስ ነሽ? አሁን ብትሞት ወይም ደግሞ ወደፊት ስትሞት ወደ ነው የምትሄደው? የት ነው የምትሄደው ከሞትክ በኋላ? ከሞትኩ በኋላ ወደ ሰማይ ነው። ያው ነፍስ ታደርጋለች አይደል የሚባለው እኮ። ወደ ሲኦል ነው የምትገባው? መንግስተ ሰማይ ነው የምትገባው? የት ነው? እሱንማ መድኃኒዓለም የሚያውቀው እንጂ አንተ አታውቅም። አይ ጥርጥር የለውም። ሲኦል ነው፣ ያው ማጎሪያ ነው የሚያደርገኝ። ሲኦል ነው የምትገባው? እርግጠኛ ነህ? እርግጠኛ ማጎሪያው ነው የሚያደርገኝ። እንደውም ሲኦል ሞልቶ ራሱ ማለት ነው ማጎሪያ መከንቸሪያ ነው የሚያደርገኝ። ስለዚህ አንተ ደምድመሃል። ጥርጥር የለውም። እንደው ድንገት ከሄድኩ ማለት ነው አምልጬ ከሄድኩ ሳልዘጋጅ ከሄድኩኝ መከንቸሪያ ነው የሚያደርገኝ። ሽንኩርት 65 ብር። እንግዲህ ብዙ እንዲህ አይነት ኢትዮጵያዊ ያለ ይኸውላችሁ፣ መሄጃውን አያውቅም። ብሄድም በቃ ሁሉም ለሲኦል ራሱን መርጧል፣ ለሲኦል ራሱን አዘጋጅቷል። አያችሁ፣ ለዚህ ትውልድ ወንጌል ያስፈልገዋል የምንልበት ምክንያቱ ይሄ። በቃ አሁን በድፍረትና በሙላት ብዙ ሰው ድህነቱንና ሲኦል መግባቱን ተቀብሏል። በጣም ብዙ ሰው ደሃ ነኝ ለማለትና ሲኦል ነው የምገባው ለማለት ደምድሟል። አንድ መፍትሄ አለ። በምድር በሰማይ የዘላለም ሕይወት የሚገኝበት አንድ እሺ አስገባለሁ። ጊዜ አትቆሳተር፣ አትጩህ። የት አለ እዚህ ላይ? ስለዚህ ወሎዬው ወይ አንተ አሁን ወደ መንግስተ ሰማይ የእግዚአብሔር መንግስት እንድትወርስ የእግዚአብሔር ልጅ እንድትሆን ላግዝህ ፈቃደኛ ነህ? ችግር የለውም፣ እሰማለሁ። ቀጥል። እሺ እንግዲህ ቅድም ለልጅቷ ስናገር ሰምተህ ከሆነ በምድር ያለን ህይወት አለ፣ ከዛ ደግሞ የሚቀጥል ህይወት አለ፣ ወይም ዘላለማዊ ህይወት። ይሄ የምድራዊ ህይወታችን ይቆምና ዘላለማዊ የሚባል ህይወት አለ። ቅድም እንዳልከው ነፍስ ወደ አምላኳ ትሄዳለች ወይም ወደ ሰማይ ትሄዳለች እንደሚለው ማለት እሱን እዚህ በምድር ሆነህ ማረጋገጥ ትችላለህ። ከመጽሐፍ ቅዱስ ክፍል ላውጣና ላንብብልህ። ይኸውልህ የዮሐንስ ወንጌል ምዕራፍ 3 ቁጥር 16
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። መቼ? አሁን። መቼ? አሁን። ስለዚህ በልጁ በኢየሱስ ክርስቶስ አምነህ የዘላለም ሕይወት ማግኘት ትፈልጋለህ? ልዩ ፈቃደኛ ነህ? ከኔ ጋር አብረህ መጸለይ ትፈልጋለህ? አዎ እጸልያለሁ። ታንክ ዩ አንበሳዬ። ከኔ ጋር አብረን እንበል። እኔ የምለውን አብረን እንበል። በል ልስማ። እግዚአብሔር ሆይ በል እስቲ። እግዚአብሔር ሆይ እወድሃለሁ። በደሌን ኃጢአቴን መተላለፌን ሁሉ በልጅ በኢየሱስ ክርስቶስ ደም እጠብልኝ። ጌታዬ ኢየሱስ ክርስቶስ ሆይ ስለ እኔ እንደሞትክ በሦስተኛው ቀን ከሙታን መካከል በኩር ሆነህ እንደተነሳህ በልቤ አምናለሁ። በአንደበቴም ኢየሱስ ክርስቶስ ጌታ ነው ብዬ እመሰክራለሁ። ዓለምን፣ ሰይጣንን፣ ሟርትን፣ ድግምትን እክዳለሁ። ከዚህ ቀን ጀምሮ በሕይወት መዝገብ ላይ ስሜን ስለጻፍክልኝ አመሰግንሃለሁ። እኔ ደግሞ ልጸልይ። እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዚህ ወንድሜ ይህ ወጣት እንደሆነ እረዳለሁ፣ ይገባኛልና አብ የተከላቸውን ማንም ሊተክላቸው አይችልም፣ ሊነቅላቸው አይችልም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም አሁን የተናገረው ሁሉ 100 እጥፍ በሱ ላይ እንዲሰራ፣ ነፃ እንዲወጣ፣ ከተያዘበት ከየትኛውም አይነት ቀንበር ነፃ መውጣት እንዲችል አንተ ኢየሱስ ክርስቶስን በልቡ ላይ የተዘራውን ይህ ቃል በጌታ በኢየሱስ ክርስቶስን በልቡ አተምኩኝ። በየትኛውም አይነት ሁኔታ ወደ ኋላ መመለስ እንዳይችል አንተ እንድትረዳው ጸጋህ እንዲያግዘው በጌታ በኢየሱስ ስም ጸልያለሁ። አሜን። ተፈጸመ። የት አካባቢ ነው የምትኖረው? ወሎዬው? የካባዱ ነው፣ ግን ጥያቄ አለኝ። ትጠይቃለህ፣ ችግር የካባዶ ከሆንክ ኢንቦክስ አድርግልኝ፣ ጻፍልኝ፣ ስልኬን እሰጥሃለሁ። እዛ የካባዶ አካባቢ ያሉ ቸርቾች አሉ። ለነሱ አገናኝህና ጥያቄዎችንም ትምህርቶችንም እንደዚሁ እናደርጋለን። እኔ ጋርም ትመጣለህ፣ እናወራለን፣ እንጫወታለን። ወሎዬው ግን አብዛኞቹ እኔ ጋር ይመጣሉ። እዚህ መንገድ ዳር ነው የምሰራ ምናምን ነገር እጠይቃቸዋለሁ። ጥያቄ በፍጹም ሊመልሱት አልቻሉም። ጠይቀኝ። እሺ ምንድን ነው የኔ ጥያቄ? ያው ኦርቶዶክስ ሲባል ከዚህኛው ፓርት ጋር ሊስማማ የማይችልበት መንገድ ኢየሱስ ክርስቶስ ከአንድ አብ አንድ የልጁን ላከ የምንለውን እሱን እንግባባበታለን። ኢየሱስ ክርስቶስ አዳይ ፈጣሪ እንደሆነ የጌቶች ሁሉ ጌታ እንደሆነ እንግባባበታለን። የማንግባባበት ዋናው ኬዝ ምንድናት? ጻድቃን ሰማዕታት ድንግል ማርያም ላይ እሷ ናት። ስግደት ለአንድ ለኢየሱስ ክርስቶስ ነው። ኦርቶዶክስ ቤተክርስቲያንም ለአንድ ኢየሱስ ክርስቶስ ብላ ታስተምራለች። እዛኛው ያለው ጌታ ኢየሱስ ክርስቶስን ይችኛው ኦርቶዶክስ ቤተክርስቲያን ታስተምራለች። ስግደት የአምልኮ ስግደት ለኢየሱስ ክርስቶስ ነው ብላ ታምናለች። የጸጋ ስግደት ስንሰግድ እዚህኛው ላይ የለም ይባላል። ማርያም አማላጅ አይደለችም ይላሉ። አሁን አንተ ለራሱ ለኔ ጸሎት ስታደርግልኝ ማማለድ ማለት ፈጣሪ መለመን ማለት ነው አይደለ? ከፈጣሪ ጋር ማስታረቅ ማለት ነው። ማርያም አንድ ፓስተር ጸልዮ ከፈጣሪ ጋር ያስታረቀ ድንግል ማርያምማ አምላክን በጽንሷ የተሸከመች እንዴት አታማልድም? ምክንያቱም የማማለድን ኦርቶዶክስ ቤተክርስቲያን ማርያምም ኢቨንት ትገለጻለች ብሎ ሊያምኑ ይችላል። ምክንያቱም የመገለጽን ስልጣን ጸጋ ከተሰጣት እግዚአብሔር ከፈቀደላት ይቻላል። እንኳን ድንግል ማርያም አይደለም ቀርቶ ንጽሕት የተባለች አንተ መፈለከው ቦታ ተገለጽ ቢል ልትገለጽ ትችላለህ አይደለ? ስልጣን ከሰጠ ፈጣሪ እንዴት አታማልድም?
የሚለውን ነገር ብታብራራልኝ እና ሌላው ጥያቄን ደግሞ ቀጥላለሁ ኋላ። እሺ ወሎዬ ቆንጆ ሐሳብ አንስተሃል። ግን መጽሐፍ ቅዱሳችን ሲናገር የጴጥሮስ መልእክት የሚናገር አለና እንደ እግዚአብሔር ቃል ይናገር አለ። የሰማውን ይናገር፣ ከዚህ በፊት ሰዎች የነገሩትን እሱ የሚያውቀውን ይናገር፣ ፍልስፍናውን ይናገር፣ ሐሳቡን ይናገር ሳይሆን መንፈሳዊ ነገር ስትናገር እንደ እግዚአብሔር ቃል ነው የምትናገረው። ስለዚህ አንተ አሁን የተናገርከው ነገር መጽሐፍ ቅዱሳዊ ነው ወይስ የራስ ሐሳብ የሰማኸውን ነው የነገርከኝ? ራሴም ማቀውንም እንደገና ቄሶችም ሲናገር ማነው ቤተክርስቲያንም ሲናገርም እንደገና ደግሞ ፓስተሮችም እንደዚህ በሚዲያ ሲሰማው እናንተም ስትናገሩት የምሰማው ነው። ድንግል ማርያም አታማልዱም እያላችሁ ትናገራላችሁ አይደለ? እሺ ያማልዳል የሚልስ መጽሐፍ ቅዱስ ላይ አለ ወይ ነው? ያማልዳል ታማልዳለች የሚል ኦኬ። ጻድቃን ሁሉ ያማልዳሉ የሚል ሄኖክ መጽሐፍ ሄኖክ ላይ አለ። ምናልባት እናንተ ላይ ተቆርጦ የቀረው አይ ተቆርጦ የቀረው ሳይሆን ያው እኛ የምንቀበለው 66ቱን መጽሐፍ ነው። እሱ ነው ችግሩ። አይ 81ዱ አትቀበሉትም እዛ ላይ አለ። ግን እንደ ሰውኛ ስታስበው አይ ቃና ዘገሊላ ሰርግ ላይ ይቅርታ በጣም ያው ምዕራፉና ቁጥሩን ባላቀው ዮሐንስ ወንጌል ምዕራፍ 2 ላይ ነው። ዮሐንስ ወንጌል ምዕራፍ 2 ቃና ዘገሊላ ላይ ከደቀ መዛሙርቱና ከእናቱ ጋር በሄደ ጊዜ የድግሱ ባለቤት ወይን ጠጅ አልቆበት ነበር። አንዱ ምልጃ የጀመረችው እንደውም በምድር አንዱ ምልጃዋ እሱ ነው። ትክክል። እሱን እቀበላለሁ። ለልጇ ምን አለችው? እሱ አንድ ምልጃ ነው። ገብቷል። አሁን ልክ አንተ ለሱ እንደጸለይክለት የዛን ሰው ጭንቀት ሰምታ ለልጇ መናገሯ ያ ምልጃ ነው። ሄዶ ያላድክም በቃ እሱ ጋር ድንግል ማርያም አማልዳለች ብዬ አንተና አንተን መሰሎች እንደምትውል ልቀበልልህ። ምልጃ ማለት ግን ስለ ወይን ጠጅ አይደለም። ምልጃ ስለ ዘላለም ሕይወት ነው። ድንግል ቆይ አዳምጣ። እሷ እዛ ጋር አማልዳለች ብለን እንኳን ብንቆጥር ስለ ወይን ጠጅ ነው። ወይን ጠጅ አለቀባቸው። ወይን ጠጅ ስለ እሷ ብሎ ስለ እናቱ ብሎ ወይን ጠጅ አበዛላቸው። በቃ ልቀበል። ምልጃ ስለ ቀላሉን ነገር እኮ ነው የምልህ። አይደለም በህይወት ቀርቶ ቀላሉን ይኸውልህ፣ ቀላል ይሄ እኮ እንትን ነው አይደለ? ይሄ መጠጥ ነገር ነው። መጠጥ የሚበላና የሚጠጣ ነገር ነው። ቀላሉን ያልኩህ ቀላሉን እንኳን አርጎላታል። የሰው ህይወትንማ እንዴት ብላ አታማልድም እኮ። ቆይ ዜድዬ ችግር የለም በቃ ያንተን ልቀበልልህ አልኩህ እኮ። አዎ ድንግል ማርያም ማልዳለች። ስለምን? ስለ ወይን ጠጅ አለ። ስለ ወይን ጠጅ እኔ ማውራው ስለ ዘላለም ሕይወት ነው። እኔ ስለ ወይን ጠጅ አይደል። ዛሬም ታማልድ። ወይን ጠጅ ካለቀብህ ጠይቅ አሁን። እሺ ይኸውልሽ፣ ሶፊ ይኸውልህ፣ ቆይ ሶፊ አዳምጠኛ። እሺ ወይን ጠጅ ቀላሉን ነገር የጠየቀች የሰውን ህይወት ከባዱን ነገር እንዴት አትጠይቅም ብለህ ታስባለህ? ፈጣሪን የወለደች እናት ቀላሏን ነገር ጠይቃ የተፈጸመላት ከባዱን ደግሞ የሰው ህይወትን እንዴት ጠይቃ ይሳካላትን ብለህ ታስባለህ? እሺ መጽሐፍ ቅዱስ ላይ ቅድም ስለ ዮሐንስ ወንጌል ምዕራፍ 2 ላይ እንደጠቀስክልኝ አሁንም ሌላ ጥቅስ ስጠኝና ላብራራለሁ። እስቲ ስለ ሰው ህይወት በድንግል ማርያም አማካኝነት በጻድቃን በሰማዕታትና በመላእክት ተራዳኢነትና አማላጅነት ሰው የዘላለም ህይወት አግኝቷል የሚል መጽሐፍ ቅዱሳዊ ማስረጃ አምጣ። እኔ እንዳንተ ፓስተር አይደለሁም፣ ወር ደግሞ ብዙ መጽሐፍ አንብቤ በቃሌ የማቅምና አይደለሁኝም። ግን እናቱ የወለደችው ማለት ነው የወለደችው ምንም ጥያቄ ብትጠይቀው የማይከለክላት አምላክ እንደሆነ ግን አውቃለሁ። ኢየሱስ ክርስቶስ ለእኔና ለአንተም አይከለክለንም። ስለ ዘላለም ህይወት ነው። አሁን እኮ ቅድም ምን አልኩኝ? የሚናገር እንደ እግዚአብሔር ቃል ይናገር። ህዝቤ እኮ እውቀት ከማጣት የነሱ ጠፍቷል ይላል። ስለዚህ አንተ ማስረጃ የለህም። ከሌለህ እንዴት ነው የሚሆነው ታዲያ? እኔ በማስረጃ እየነገርኩ ስህተት ነው። ቆይ አንተ አሁን ለእኔ ስትጸልይልኝ ቆይ ልጸልይልህ አሁን ማለት አይቀርምና ማለት ነው። ሶፊ አዳምጠኛ። አሁን አንተ ልጸልይልህ ትለኛለህ። አሁን አንተ ልጸልይልህ ትለኛለህ። የአምላክና እንዴ አንተ በሕይወት ስጋ እኮ ነው ያለው። ስጋ ነው ያለው። ነፍስህማ አትሞትም። ነፍስህማ ምድርም ትኖራለች፣ ሰማይም ትኖራለች። አሁን እሺ ስጋህ ነው በሕይወት ያለው። እሺ ስጋህ ነው አሁን ይኸውልህ፣ ነፍስህ ስጋህን ተሸክማት ነው በሕይወት ያለው እንጂ ነፍስ ነዋሪ ናት፣ ዘላለማዊ ናት። ስጋህን ተሸክመ ነው ምድር ላይ ያለው። ሶፊዬ እኮ አዳምጠኛ። እሺ በሕይወት ስላለህና ስለሌለህ አይደለም መማለድ የምትችለው። መንፈሳዊ ስትሆን ሞተህም ታስታርቃለህ። ሞተህም ታስታርቃለህ። ሰላም ነው እንዴ አንተ ለምን የተጻፈውን ብቻ ለምን አንተ ሰው መሆንን እኮ ይኸውልህ ሶፊ፣ አንተ ሰው ስለመሆን ካየው በቂ ነው። ሰው ተብሎ ግንባር ሊጻፍብህ አይገባም። ሰው ነህ፣ ፍጥረት ሰው ነው።
ቅዱሳን መላእክቶች ቅዱሳን አባቶች ሞተውም ሊያስታርቁን ይችላሉ። ይኸውልህ ሞተው እኮ ይኸውልህ ተደላድሎ አይደለም ሶፋ ላይ አይደለም ሄደው ገነት የሚቀመጡት። ስለ ሰዎች ይለምናሉ፣ ስለ ሰዎች ይጸልያሉ እኮ ዜድ። አሁን እኮ ይኸውልህ ለምን መጽሐፍ ቅዱስ አታወራም? በመጽሐፍ ቅዱስ ንገረኝ። እኔ እንትን አይደለም እንትን ሃይማኖት ትምህርትን አልተማርኩኝም። አነባለሁ እንጂ እንዳንተ በቃሌ ሸምድጄ ምናምን አላስኩኝም። ገና እያነበብኩ ነው ያለሁት። አይደለም አንተ አሁን ልጸልይላችሁ ብለህ የምትጸልይ እንዴት? እኔ የአምላክና ስለኔ አልጸለየችም። በምድር ኖራም ጸልያ ሊሆን ይችላል እኮ ሰው ስለሞተና ስላልሞተ አይደለም። ቆይ እንደዛ ከሆነማ ይኸውልህ ኢየሱስ ክርስቶስ ይኸውልህ ቆይ እንደዛ ከሆነማ ኢየሱስ ክርስቶስ ምድር ላይ ሰው ነበረ። ከዛ ተሰቀለልህና አለፈ። ይኸውልህ አሁንም አያማልድም ኢየሱስ ክርስቶስ ምድር ላይ እስከኖርበት ሰዓት ድረስ ብቻ ነው የሚያማልድ እንዳንተ አባባል። ምክንያቱም ሞቷል። አዳምጣ፣ አልሞተም ተነስቷል እንዴ? በህይወት አለ። በአብ ቀኝ ጠበቃ አለን ይላል እኮ እንዴ! አንብብ እንጂ መጽሐፍ ቅዱስ። እሺ በአብ ቀኝ አለ እንዴ? ተው እንጂ። በእኛ ደግሞ እንደዛም ከሆነ ማርያም አድርጋለች። አሁን እንድትለኝ ነበር የፈለኩት። መጽሐፍ ቅዱስ አድርጋለች። መጽሐፍ ቅዱስን እንዳንታረቅበት ቆርጣችሁ ጥላችሁታል። እኔ ብዙ እውቀቱን ባይኖረኝም እኛ 80 አሐዱ ነን፣ እናንተ 60 ናችሁ መሰለኝ። እሺ ቆይ ከ80 አሐዱ ንገረኝ። እሺ ከ80 አሐዱ ታማልዳለች የሚል እኔ አልችልም። ይኸውልህ እኔ እንዴት እናውራ? እኔ ተከራከርኩ እኮ አይደለም። አንተ ሰው ሆነ ለሰው ምጸልይ ከሆነ ቅዱሳን መላእክትና ቅዱሳን አባቶች እሺ በቃ እኔ አንተ እንደው የምታማልደኝ ከሆነ ማለት ነው ምድር ላይ የምጸልይ ከሆነ እኔ የአባቴ ቤተክርስቲያን ያለው ቄሱ ያማልደኛል። ሰው ስለሆነ ስላልሞተ ዜዶ ስሜታዊ ስላልሞተ አይ ሰው እሺ እንደዛ ከሆነ አንተ የምጸልይልኝ ከሆነ እኔ ቤተክርስቲያን ያለው አባቴ መነኩሳቶች ገዳም ውስጥ የሚኖሩ ንጹህ አባቶች ያማልዱኛል፣ ይጸልዩልኛል። ሶፊዬ ይቅርታ አንዴ ዜዶ አንዴ እንደማመጥ ቆይ እየተደማመጥን ቅድም አንድ ጥያቄ ጠየቀ። ከመጽሐፍ ቅዱስ አሳየኝ አለ። አላውቅም አልክ። ካላወቅ ስማ፣ ለማወቅ መስማት ገብቶሃል ዜዶ። እውነትን ለማወቅ የምትፈልግ ከሆነ ተረጋጋና አዳምጥ መጀመሪያ። ከዛ በኋላ ሀሳብ ካለ ትናገራለህ። አላውቅም ብላል እሱን። ካላወቅ ደግሞ የሚያውቅ ሰው ያስረዳ፣ ያስተምር። በቃ ጥቂት ደቂቃ ዝም በልና ስማው። ተባረክ። ሶፊ ጣልቃ መግባት እችላለሁ? እሺ ይቻላል። በጣም ቴንኪው። ያው እኛ ገና አሁን ከቅዳሴ ስመለስ አጋጣሚ ስከፍት ነው ያየሁት። እያወራችሁ ነበረና በመሰረቱ ያው በኦርቶዶክስና በሌላው በክርስትናው ዓለም ያለው ልዩነት በመጽሐፍ ቅዱስ ወይ ማለት በክርስቶስ የተነሳ ነው። ማለት መሰረቱ ዋናው የሚለየን አሁን እኛ የምናምነው ክርስቶስ ብለን የምንጠራው እና በሌላውም ዘንድ ያለው እርስ በራሱ የተለያየ ነው። ማለት ክርስቶስን አምናለሁ ሁሉም ይላል፣ ነገር ግን ልዩነታችን በክርስቶስ ነው። ለምሳሌ ካቶሊኩ ከኦርቶዶክሱ፣ ኦርቶዶክሱና ከፕሮቴስታንቱ ዓለም የተነሳ ዋናው መሰረታቸው ጥያቄያቸው በክርስቶስ ትምህርት የተነሳ ነው ማለት ነው። ስለዚህ እውነት ያለችው አንዱ ቦታ ነው ልትኖር የምትችለው በክርስቶስ ትምህርት። እውነተኛ የሆነችው የክርስቶስ ትምህርት የት ነው ያለችው የሚለው ነው። እዛ ጋ ነው። ለምን የቱ ጋር ነው ብለን ማንሳት እንችላለን። ለምሳሌ በክርስቶስ እኔና ሶፊ በክርስቶስ ትምህርት አንድ አይደለንም ልል እችላለሁ። እኔ አሁን ክርስቶስን አምናለሁ ይላል፣ አንተም አምናለሁ ብለኛል። ኖ አይ አንተ የምታምነው የክርስቶስን ያስተማረውን ትምህርት አትቀበልም ልል እችላለሁ። ኦኬ ለምሳሌ ከጥምቀት አንጻር ወይ ከቅዱስ ቁርባን አንጻር ላነሳ እችላለሁ። ከአባቶችም ትምህርት ከመጽሐፍ ቅዱስም አንስቼ ልከራከር እችላለሁ። አንተም ደግሞ አይ ኖ ይሄ እኮ ሲምቦል ነው ብለህ ደግሞ ልትከራከረኝ ትችላለህ። ስለዚህ በማን ትምህርት ተለያየን ማለት ነው? በክርስቶስ ትምህርት የተለያየ ነው ማለት ነው። አይ ክርስቶስ ሁለት ባህሪ አለው፣ ክርስቶስ አንድ ባህሪ አለው ብለህ ስትከራከረኝ በመጽሐፍ ቅዱስ ነው የማወራው፣ እኔም አንተ በመጽሐፍ ቅዱስ ነው የምታወራው። ስለዚህ በማን ትምህርት ተለያየን? በክርስቶስ ትምህርት ተለያይተናል ማለት ነው። ስለዚህ መሰረቱ መለያያችን የክርስቶስ ዜኑ አሁን ዜዶን ሰምተው ከሆነ ኦርቶዶክስ ነው እኔ አላቅም ይላል፣ መልሶ ይከራከራል። አመክንዮ የለውም ወይም ደግሞ መጽሐፍ ቅዱሳዊ ማስረጃ የለውም። ብዙ ኦርቶዶክሳውያን አይተህ ከሆነ እንደው በዚህ አጋጣሚ በዚህ በሶሻል ሚዲያ ያሉ ወጣቶች አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን መጽሐፍ ቅዱስ እንዲያነቡ ፑሽ እያደረጉ ነው። በጣም ቆንጆ ነው። በረካታለ ለነገር
መጽሐፍ ቅዱስን ማንበብ። ምክንያቱም መጽሐፍ ሮሜ 10 ላይ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል እንጂ ክርስትና የሚወረስ አይደለም፣ አይደለም የሚኖር ነው፣ የምንቀበለው ነው። ስለዚህ ብዙ ሰው በውርስ ነው ያገኘው ሳያነብ ማለት ነው። ስለዚህ አሁን ዜዶ ወይ ከ80ዱ ንገረኝ አይነግረኝም፣ ወይ ከ66ቱ ንገረኝ አይነግረኝም። ስለዚህ እነዚህን ነገሮች ማስተካከሉ ጥሩ አይመስልም? ንዜ ነው ማለት ሁሉም ሰው የራሱ መረዳት ይኖረዋል። መረዳት ይኖራል ማለት ለምሳሌ አንድ ትምህርት ሲሰጥ በክላስ ውስጥ የመረዳት አቅማችን ሁላችንም አንድ አይደለንም። ለምሳሌ ቶሎ እንትን የሚላለ ተከታትሎ እንትን የሚያደርጋለ። ስለዚህ የሰው የአንደርስታንዲንግ ሌቭሉ የተለያየ ነው። ያ ደግሞ ማለት እኔ ባለኝ እውቀት ቤተክርስቲያን አትለካም፣ ዜዶ ባለው እውቀት ቤተክርስቲያን አትለካም። ሁላችንም የቻልነውን ያክል የተረዳነውን ያክል ነው ልናወራ የምንችለው። ለምሳሌ እኔ አሁን ግን አመክንያዊ መሆን አለባችሁ፣ ምክንያታዊ መሆን መቻል አለባችሁ፣ መስጠት አለባችሁ። ሶፊ ይኸውልህ ለእኔ ኢየሱስ ክርስቶስ አዳኜ ነው፣ ጌታዬ ነው፣ ፈጣሪ ነው። ለእኔ ሲል እንደተሰቀለ አውቃለሁ። ለእኔ ሲል በቀራንዮ መስቀል ላይ ተሰቅሏል፣ ሞቷል፣ ተነስቷል፣ በአብ ቀኝ ሄዶ ተቀምጧል። ይሄንን በደንብ አምንበታለሁ። ከዚህ በላይ እምነት አያስፈልገኝም። በቃ የእኔ ቤተክርስቲያን የምታስተምረኝ፣ የእኔ ኦርቶዶክስ የምታስተምረኝ ይሄን ነው። ከዚህ ውጭ ምንም የምታስተምረኝ ነገር የለም። እኛ የምናምነው አንተ አምንበታለሁ በምትለው በኢየሱስ ክርስቶስ ነው የምናምነው። ከዛ ውጭ የምናምነው አምላክ የለንም። በአንዱ በኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት ሲል ወርዶ ለተሰቀለው ለተዋረደው ለኃጢአቴ ለሞተልኝ በእሱ አምናለሁ። አንተ አሁን ብትሞት ወዴት ነው የምትሄደው? ወደ ገነት ነው የምሄደው። በምን አወቅ? እሱን ስራ ይወስነዋል። ይኸውልህ እሱን ስራ ይወስነዋል። ምድር ላይ ስለወር ቆይ አይደለም፣ እንዳታሳስተኝ ወደ ገነት እገባለሁ ስላልኩኝ ብቻ አይደለም እገባው። የት ነው የምትሄደው? እሺ ላስረዳ ጠየቀኝ አይደለ? ወዴት ነው የምትሄደው አልከኝ። ወዴት ይኸውልህ በምድር ላይ ያለው ስራዬ ነው እሱ ወደ ገነትም ወደ ገሃነም እንዲሄድ የሚያደርገኝ። ይሄንን ጴንጤ ስለሆንኩኝ አሁን በአንተ አባባል ገነት የሚሄደው ጴንጤ የሆነ ብቻ ይመስላል። አስወራኛ እኔንም ላውራና ጥያቄና መልስ እኮ እያደረገን የት ነው የምትሄደው? እሺ ብትሞት የት ነው የምትሄደው? እሱን ስራ ይኸውልህ ቆይ ይኸውልህ እንደዚሁ ይሄ ደፈናዊ ጥያቄ ነው። የት ነው የምትሄደው አይባልም። ለምትሄድበት መንገድ ይኸውልህ አይደለም ለምትሄድበት መንገድ ሰው ይታዘባል። እሺ ገነት ነው የምገባው። ገነት ነው የምሄደው። ወደ ፈጣሪ ነው የምሄደው። በምን ምክንያት? ወደ ፈጣሪ። መንገዱ ምንድን ነው? በኢየሱስ ክርስቶስ ስለዳንኩኝ። ምን አድርገህ ዳንክ? ኢየሱስ ክርስቶስ ስለእኔ ኃጢአት ሞተልኝ። ከዚህ በኋላ ይቅር እንድባል ማለት ነው። ያን ደግሞ ይቅር የምባለው ይኸውልህ ያኔ ደግሞ ይቅር የምባለው ምድር ላይ በምሰራው ስራ ነው። ጴንጤ ሆኜ መጥፎ ስራ ብሰራ ገነት ገባለሁ ማለት አይደለም። ይኸውልህ አይደለም ኦርቶዶክስ ስለሆንኩኝ ዜዶ ላውራ ጠየከኝ አይደለ እንዴ እኮ ወይ ውጣ በቃ ዜድ ግድ የለም እውነት ለምን ጠየከኝ ሳብራራ ለምን እሺ አውራ ደግሞ ሁለት የተለያየ ነገር ነው የምታወራው ይኸውልህ ወደ ገነት ነው የሚሄደው ካልክ መንገዱን ንገረኝ አልኩ መንገዱን ተናገር በቃ ጴንጤ ስለሆንኩ ኢየሱስ ክርስቶስ ነው መንገዱ ኢየሱስ ክርስቶስ ነው መንገዱ ስለዚህ ይሄ መንገድ አሁን አንተ አግኝተኸዋል አግኝቼዋለሁ በፊትም አግኝቼዋለሁ ስለዚህ ገና ስወለድ ነው ያገኘሁት አዳምጣ አሁን ኃጢአት የለብህም እንዴ ኃጢአትማ ሰው ነኝ እሰራለሁ ስለዚህ ታዲያ አገባም ማለት ነው አሃ አንተ ኃጢአት ስለማትሰራ ነው የምትገባው ወይ አዳምጣ ለምን ወደ ጥያቄ ትመጣለህ ስለዚህ ኃጢአት ካለብህ ደግሞ የኃጢአት ደሞዝ ሞት ነው ሮሜ 6:25 ላይ ይናገራል አዎ ለኃጢአቴ ደግሞ በቤተ ክርስቲያን ንስሐ አለልኝ ለሰራኋቸው ኃጢአቶችና በደሎች ጸሎት አለ ስግደት አለ ንስሐ አለ አዳምጣ እኔ አሁን ስለአሁን ስላለህበት ነው የምጠይቅህ ገና ሄደህ ስለምትገባው አይደለም አሁን ብትሞት ንስሐ ገብቻለሁ እስከ ዛሬ እየጾምኩኝ ነው እየጸለይኩ ነው ንስሐ እየገባሁኝ ነው ያለሁት መንገዱ ላይ ነው ያለሁት ኃጢአት አለብህ መንገዱ ላይ ነው የገባሁት ምናልባት አሁንም እኮ እናንተ ስናወራ ጥያቄንም ጠይቅህ ኃጢአት አለብህ ወይ እንዴት አለብህ ማለት ንስሐ ገብቻለሁ አሁን ኃጢአተኛ አይደለህም ሶፊዬ አሁን ቆይ አሁን ኃጢአተኛ አይደለህም ወይ እኔ ይሄን ጥያቄ ለአንተ ላድርግልህና አሁን አንተ ኃጢአተኛ ነው አይደለም እናንተ የጠየቁህ መልስ አሁን ኃጢአተኛ አይደለህም ወይ ሰው ነኝ በየደቂቃው ኃጢአት ልሰራ እችላለሁ አንተ እኮ አሁን ከኃጢአት ሰው ነኝ ብፁዕ ነኝ እያልክ ነው አንተ ዜዶ በእናትህ አውቃ እንትና
አሁን ኃጢአት አለብህ ወይ? የሰው ልጅ በየደቂቃው አሁን እንኳን ሳውራ ይኸውልህ አዳምጠኝ። ለምን አሁን ኃጢአተኛ ነው? ማሳሳት ነው። ይኸውልህ አሁን ስናገር እንኳን ውስጤ ስሜቴ ንዴት ሲነሳው ኃጢአት ሊሆን ይችላል። ገብቶሃል? አንተ ማን ስትናገር አሁን ኃጢአተኛ ነው ወይ? ኃጢአተኛ ነው ወይ? ማኔ እኔ ኃጢአተኛ ነኝ። ስለዚህ ኃጢአተኛ ደግሞ ከሆንክ አትገባማ፣ የእግዚአብሔር መንግስት አትወርስም። እሱ ፈጣሪ ነው የሚወስነው፣ አንተ አይደለም። በቃ ሶፊያ አሁን መጥቷል። ያንተ ጥያቄ አሁን ተመልሷል። አገባለሁ። በቃ እሱም ፈጣሪ ነው የሚያውቀው። ያዝ ዜዶ እሱ ላይ ያዝ። አይ ኃጢአት እዚህ መካከላችሁን ውስጥ ኃጢአተኛ ያልሆነ ሰው የለም፣ ንጹህ ሰው የለም፣ ብፁዕ ሰው የለም፣ ቅዱስ ነኝ የሚል ሰው የለም። በየደቂቃውና በየሰዓቱ ኃጢአት እንሰራለን። ኃጢአታችንን ግን ንስሐ እንገባለን። ዜዶ ጎበዝ፣ ጸሎት እናደርጋለን፣ ይቅር በለን እንላለን። ዜዶ ጎበዝ፣ በቃ እሱ ላይ ያዝ። አንዴ ስማኝ፣ ይኸውልህ ኃጢአተኛ ላለመሆናችን አንዴ ልንገርህ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እኔ ኩነኔ የለብኝም። አሁን ከአንተ ጋር እያወራሁ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከህግ አርነት አውጥቶኛልና እየሰማ ነው። አሁን የኔ ድፍረት ይሄ ወንጌል ነው፣ ስራዬና ውሎዬ አይደለም። እንጂ ኃጢአት ብትሰራም አንተ ብፁዕ ነህ፣ ቅዱስ ነህ። በቃ ውጣ ዘይድ ግድ የለም። በቃ እኔ ለምን ተቀበል እንጂ አሁንም እኮ መናደድህ ራሱ ለምን አስረዳኝ እንጂ ከቻልክ በደንብ አስረዳኝ። ሰውነኛ ይደክመኛል እኮ እያወራሁ ወይ አመክንዮ የለ። እሺ በአንተ አስተምሮ አሁን ይኸውልህ አንብቦ ስለተናገረ ብቻ አይደለም ሰው አወቅ አላወቅ የሚባለው። እና በአንተ አባባል ኢየሱስ ክርስቶስ ስለተሰቀለልን ማለት እኮ ገነት እንገባለን ማለት አይደለም። አንድ ደቂቃ ቆይ ስጠኝ። አንድ ደቂቃ ዜዶ እግዚአብሔር አምላክ ነው። የእግዚአብሔር አምላክ ነው። የዚህን የወንድሜን መንፈስ አይምሮውን ሁሉ ተቆጣጠራውን በጌታ በኢየሱስ ክርስቶስ በእሽታ መንፈስ አግዘው በኢየሱስም በእሱ የሚሰራ ቪዲዮ እንዳንናገር ሰው እንዳይገባው እንዳይረዳ አንደበታችን ላይ ሊቆም የሚፈልግ የትኛውም ኃይል የተመታዩን ዜዶ ወንድማችን እንወደዋለን። በኢየሱስ ስም አሜን። ታስረኝ አሁን አስሬ ስሞት የምቀጥለው ከዚህ በኋላ አታወራም። እኔ ሰይጣን የለብኝም ምንም አለብህ መቻልኩኝ። አይ ንግግሬን የመንፈስ አደረከው። አይ እንደዚህ ምናምን ስጸልይ መንፈሱ ተመቷል። አሁን እንጫወት እንነጋገር። በቃ አሁን በሰላም ነው የምታወራው ከዚህ በኋላ። ሶፊ ወዬ ወለየው እኔ ግን ጥያቄ ብሰጥ ደስ ይለኛል። እንጨርሳ ከዜዶ ጋር ይኸውልህ ሶፊዬ ይኸውልህ አንተ ሳሰብከኝም ሳመክረኝም ሳነግረኝም ምክር አይከፋም፣ ብትጸልይልኝም አይከፋም። በኢየሱስ ክርስቶስም ስለምትጸልይልኝ በሰይጣን ስም ስለምትጸልይልኝ አልናደድም። ገብቶሃል? ምናልባት ልዩነታችን አስተምህሮቱ ነው። እኔ ብትጸልይልኝም ደስ ይለኛል። ምክንያቱም በፈጣሪ ስም ነው የምትጸልይልኝ። በደንብ እሰማለሁ። ወሎየው ሚዩት አድርገህ ተው። ወሎየው ጥሩ አልነበርክ ቅድም። እሺ ዜዶ ከኔ ጋር አብረን እንጸልይ። እናንተ እኔ ጸልያለሁ። ዛሬ ቀኑ ሙሉ ትጸልይ ነው ያልኩህ። አብረን እንጸልይ አሁን ነው ያልኩህ። የአንተ ጸሎት ለእኔ ምን ያደርግልኛል? እንደዚሁ ጸልይልኝ ከፈለግህ። አብረን እናመስግን ነው። እኔ እናንተ አብረን እናመስግን። ምን ችግር አለ? ምስጋና ነው። ምስጋና ሳመሰግን የቆየሁት እኮ አሁን ኢየሱስ ክርስቶስን አመሰግነዋለሁ። ዘላለም ምስጋና ከምድር እስከ አርያም ለሱ ምስጋና ይሙላለት። ዜዶ በጌታ በእናንተ አስተምሮት ምንድን ነው? ቆይ አዳምጠኛ። በእናንተ አስተምሮ አንተ ስለጸለይክልኝ ፔንት ያረከኝ ይመስላል። ቆጣጠር የምትፈልግ የትኛውም አጋንንታዊ ኃይል በጌታ በኢየሱስ ስም መትቻለሁ። አርፈህ ተቀመጥ። አትችልም፣ አትቆጣጠረውም። ስለዚህ እስኪ ዜዶ ላትጋባ። ቆይ እኔ አልገባሁም። ወጣት አይደለ እንዴ? እንደ ወጣት አሰባ ማለት ዜዶ ኧረ እንደ ወጣት ነው የምሰማህ። አንተ እኮ ነህ አላስወራ ያልከኝ። ምን አለበት አንተ እኮ ታውቃለህ፣ ከእኔ የበለጠ በደንብ ታውቃለህ። ፓስተር ነህ፣ መጽሐፍ ቅዱስን ታውቃለህ፣ ለኢየሱስ ክርስቶስ የቀረብክ ነህ። ዜዶ ማንም ስፔሻል ብትታገስ ትዕግስትን አስተምረኛ። አንተ በአዲስ ኪዳን ስፔሻል ሰው የሚባል የለም። እሺ ሁላችን ካመንክ በልጁ በኢየሱስ ክርስቶስ ካመንክ አንተም የእግዚአብሔር ልጅ ነህ። እሺ ነኝ። በቃ አለቀ። ስለዚህ አሁን በዛው መንፈስ እኔ እናንተ እንጸልይ አብረን ያልኩ። በቃ ምን ችግር አለ? ቀጥል። እኔ አባቴንስ አባቴ ጠዋት ጸልዩልኝ ሰግጄ ምን ብዬን የመጣሁትና የአንተ ጸሎት አያስፈልገኝም። ከአንተ ጋር ለምጸልይ ያለው ጴንጤ ያደረኩት ልትል ነው። አሁን ምንድን ነው
ጸልየህ ምናምን አንድ ነፍስ ቀማን አልፈልግም እኔም ያንተ ጸሎት አያስፈልገኝም። እንደዚሁ በፈጣሪ ስም ጸልይልኝ። ከዛ ውጪ ለምን ጸልይ ትለኛለህ? አብረን እኔ ስጸልይ ነው ይኸውልህ፣ ጾሜ ስጸልይ ነው ያልኩትና ማለት ነው፣ ስሰግድ ነው ያልኩት። ሶፊዬ ይቅርታ በማዕከላችሁ ይኸውልህ ዜዶ እሱ አሁን አንተ ላይ ሊጸልይብህ አይደለም፣ ሊጸልይልህ ነው። ለአንተ ሊጸልይልህ ነው። ወንድም አይደል? አንድ ቋንቋ ነው የምንነጋገረው፣ እንግባባለን። አንተ አሁን ገብቶ ዜዶ ስማኝ፣ አንተ አሁን ገብቶ ለእኔ ብትጸልይልኝ ምን ክፋት አለው? አሜን ብዬ በቃ እሺ ልጸልይልህ። እኔ ልጸልይልህ። በማስብ ነው የምትጸልየው? አሃ በኢየሱስ ክርስቶስ ነው የምጸልየው። ወይ በማስብ ነው የምትጸልየው? ጾመኛ ነህ ሶፊ? አይ ጸሎቴን እንድጀምር ነው። ጾመኛ ነህ ወይ? ጾመሃል ዛሬ? ምኑን ነው የምጾመው? ስጾሙ ስትጸልዩ እንደ ግብዞች አትሆኑ ይላል። እኔ በደልፍኝ ገብቼ ነው የምጾመው። ለአንተ ቅድም ልጅቷን ቅድም ስታሳቅቃት ነበረ። ጾመሻል? የት ነው የምትሄጂው? ምናምን ስትላት ነበረ። አንተ ስትጠየቅ ምን ነው ግብዝ አደረገ? ኦርቶዶክስ አይደለሁማ። አይ እሷን ጾመሻል ስትላት እኮ አንተም ግብዝነት ተሰማ ማለት ነው። ለዛ ነው የጠየቅኩህ ነው። ኦርቶዶክስ እንትን ስላደረገች ስርዓቱን የጠየቅኳት እኔ የኦርቶዶክስ ማተብ ስላደረገች ጠየቅኳት። እኔማ ኦርቶዶክስ አይደለሁም እኮ ኢትስ ኦፊሻል እኮ ነው። ሶፊዬ ወይ ኦኬ። ስለዚህ አጾምም። እሺ ዜድ እኔ አልጾምኩም። ግጥም አድርጌ ጂም ሄጄ ከጂም ስመለስ 8 የተቀቀለ እንቁላል 2 ዓሳ ኢየሱስ ክርስቶስ 40 ቀንና ሌሊት ጾሙላል። አንተ አጾምም። እሱ ትምህርቱን ያስተማረ እኔ ያረኩትን በምድር እንድታረጉ ነው እንጂ ያስተማረ ማለት ነው። እናንተ አሁን ኢየሱስ ክርስቶስ ጾሙልኛል ጾሙን ያደርግልኛል የምትሉ ናችሁ። ሶፊዬ ባይ ዘ ዌይ ምድር ላይ አንተ እንደ መምህር እንድትሆን እንደሱ እንድትሆን ነው ያስተማረ። ልጸልይልህ አልኩህ፣ ልጸልይልህ አልከኝ። በራስህ ነው ልጸልይው አልኩህ። በኢየሱስ ክርስቶስ ነው። ወደ ጸሎት አገባም እንዴ? በቃ ጸልይ። በቃ ኢየሱስ ክርስቶስ ይባርክህ። ኢየሱስ ክርስቶስ ለምን አይደለም ጸሎት ስላወኩና ስላላወኩ ሳይሆን ቃላት መደርደር አይደለም ጸሎት። እሺ ፈጣሪ ልቦናን ነው የሚሰማው። ፈጣሪ አሁን ካለበት ህይወት ያውጣ። አሜን አሜን። ይኸውልህ ፈጣሪ አሁን ካለበት መንገድ ያውጣ፣ ወደ ትክክለኛው የኢየሱስ ክርስቶስ መንገድ ይምራ። ዘመን የተባረከ ይሁን። ምን ነው በጸሎት ያለመትክበት? አይ ያውጣ። ትክክል አይደለም እንዴ? እርግማን አይደለም የረገምኩ። ከየት ነው የሚያወጣኝ ብዬ ነው። የት ነው ያለው? አሁን የተሳሳተ መንገድ ውስጥ ነው ያለው። እናንተ ወደ ትክክለኛው ወደ ኢየሱስ ክርስቶስ መንገድ ይምራ። የቱ ነው ትክክለኛው መንገድ? አይ አሁን አንተ አልጾምም አልከኝ። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ስለጸሙልኝ እኔ አልጾምም። ኢየሱስ ክርስቶስ ስለ ኃጢአት ስለሞተልኝ እኔ ኃጢአት አልሰራም እያልክ ነው ያለው። እኔ ቅዱስ ነኝ ብፁዕ ነኝ እያልክ ነው ያለው። አባቴ ማላመጫ ብቻ ነው እንዴ? ማዳመጫ የለህም አልክ እኮ ቅድም። አንድ ፓስተር እንደዚህ አይሳደብም። ስድብም ራሱ ካፍ እየወጣ ነው። መች ተሳደብኩ? ማዳመጫ የለህም ወይ ያልኩህ እኮ። አይ ማዳመጫና ማላመጫ አይገናኙም ብዬ ነው። ታዲያ ምን ላድርግ? ዝም ብለህ ነው የምታወራው። እኔ መናግረን አሰማም እንደ እኔ ዛሬ ጾመሃል ወይ አነበብክልኝ? አዳምጣ። ዛሬ ጾመሃል ወይ አልከኝ። አልጾምኩም አልኩ። ምን አደረኩኝ? ሌላ ቀን አልጾምም አልጸልይም ማለት ነው እንዴ? ስለ ዛሬ ይሰማል እኮ ይኸውልህ ኢየሱስ ክርስቶስ ስለጾመልህ አትጾምም። ማን አለህ እንደዛ እያልክ ነው እኮ። ማን አለህ እንደዛ? ቅድም እኔ ቅድም እኮ ካነበብከው ከጠቀስክልኝ መጽሐፍ ቅዱስ አንጻር እኔ ኃጢአተኛ አይደለሁም ኃጢአትንም አልሰራም የገነት ነኝ ብለሃል እኮ አንተ። መጽሐፍ ቅዱስ ሳነብልህ ይገባሃል? ቅድም ያነበብከው ምንድን ያልከው? እኔ ኃጢአተኛ አይደለሁም አልክ እኮ አንተ። እኮ ገነት የምትገባው ኃጢአተኛ አይደለህም አልከኝ። ኃጢአተኛ ነኝ አልኩ። እኔ ግን አይደለሁም ብለኸኛል። እኔ አይደለሁም ኃጢአተኛ አይደለሁም ብለሃል። አይደለሁም። አይ በየዕለቱ የምትሰራው ኃጢአትስ? ኖ ዜዶ አይ ሰው እስከሆንክ ድረስ ኃጢአት መስራት አይቀርም። ዜዶ ቅዱስ ሲናገር ሰው በኃይሉ ችሎት አይበረታም ይላል። እኔን መልካም እንዲያደርገኝ የኔ ማንነት ሳይሆን በእኔ ውስጥ ያለው መልካሙ ኢየሱስ ፍሬ ያፈራል በመንፈስ ቅዱስ አማካኝነት። አንተ መልካም ስትሰራ ነው በውስጥ ኢየሱስ ክርስቶስ መልካምን የሚሰራው።
አንተ መልካም ስትሆን ነው በመልካምነት ውስጥ ነው ኢየሱስ ክርስቶስ የሚኖረው። ዜዶ ሰው በራሱ መልካም ነገር የለውም፣ የሰው ልጅ ልቡ እጅግ ክፉ ነው የሚለው መጽሐፍ። መልካም ከሆነ በልጁ በኢየሱስ ኤፌሶን መጽሐፍ መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። መልካም ነገር የምታደርገው ከሱ የተነሳ የመንፈስ ቅዱስ ፍሬ በአንተ ውስጥ ሲፈራ ነው መልካም ማድረግ የምትችለው። ዜዶ ይሁን እሺ። ለማንኛውም እኔም የኢየሱስ ክርስቶስ ልጅ ነኝና አንተ እንዳልከው ከሆነ እኔ ስላልኩ ኃጢአተኛ ነኝ ስላልኩም አይደለም። መጽሐፍ ቅዱሱ ካለ ኃጢአተኛ አይደለሁም ማለት ነው። በቃ ነኝ። ስለዚህ በአንተ አባባል ሂድ። ላንብብልን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድናችኋል። ጸጋው በእምነት አድኗችኋል እና ይህም የእግዚአብሔር ነፃ ስጦታ ነው እንጂ ከእናንተ አይደለም። ከአንተ አይደለም፣ ነፃ የእግዚአብሔር ስጦታ ነው። ነፃ ነው የተሰጠ ይበል እስቲ ዘዲ ነፃ ከእናንተ አይደለም እና ነፃ የሆነ ነፃ ከእግዚአብሔር ነፃ ስጦታ ነው ከእግዚአብሔር የተሰጠ። ስለዚህ በዚህ መልኩ ካልሆነ በስተቀር በአድልነት እኛም ስንጸልይ ምን ላለ መሰለህ እንደ ቸርነት እንጂ እንደ በደላችን አይሆን እንላለን። ወይ ጸሎታችን ወይ ማስተማራችን ያመጣችን ሶፊ ሚውት አድርገው። ሰው ሁሉንም ነገር አይችልም፣ አንዱን እንኳን አይችልም። ምን አናደደ አንተ? አታስተምረኝም እንዴ? አታስተምረኝም ወይ እንዴ? አንድ ስተነፍስ አንተ ሺህ ስታወራ አንድ ስተነፍስ አንተ ጋር እኮ አይደለም ወይ በእውቀት አትናገርም። አሁን ለምሳሌ ከታይ ንዜኑ በእውቀት ያወራል። አስተምረኛ አያውቅም ብለህ ካሰብክ አስተምረኝ። አዳምጣ ለመማር እንዴ አዳምጣ። እሺ ያዳምጥኩ ነው። በቃ ካዳመጥክ ማውራል ይወልድ ኤፌሶን ምዕራፍ 2 አንብበው፣ ሙሉን አንብበው። ገና ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን አለ ስማኝ ብራዘር፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ማን ነው? እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆኑ ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋል ይላል። ከዛስ በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር ብናለን አስቀመጠን። ከዛችን ስማኝ፣ ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከዛስ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። የሰማይ ነው። አዳምጣይ ከአንተ የሆነ ለዚህ ነው በብሉይ ኪዳን ጊዜ 10ቱ ትእዛዛት ነበሩ። አትስከር፣ እንዲያትበል እና እነዚህን ህግጋት የፈጸመ በሙሉ 10ቱን ትእዛዛት የሰው ልጅ መፈጸም አይችልም። ነገር ግን ሰው ለዚህ ነው እኮ ፊደል ምን ይላል? ይገላል። መንፈስ ግን ምን ያደርጋል? ህይወትን ይሰጣል። የቆሮንቶስ ጸሐፊ እንደዛ ብሎ ይናገራል። ስለዚህ ብራዘር በህግ ነው ምድነው ካልክ ህጉን መፈጸም አትችልም። ድሮ ሰዎች ኃጢአትን ሲሰሩ
የኮርማ የዋነሶች የጠቦቶችን ደም ያመጡና ይሰውና ካህኑ ከእግዚአብሔር ጋር ያገናኛቸዋል። ቅድም አንተ አባቴ ጸለዩልኝ ካህኑ እንዳልከው ሰውየው ስለሱ ይጸልይና ይማልድና ያ ሰው እንደገና ከእግዚአብሔር ያስታርቋል። በምን? በዋነሶችና በጠቦቶች ደም። ነገር ግን አሁን የምናከብረው ፋሲካችን ኢየሱስ ክርስቶስ አንዴና ለዘላለም ታርዷልና ታረደ። ከዚህ በኋላ የዋኖስ ደም አያስፈልግ። ከዚህ በኋላ የጠቦቶች ደም አያስፈልግ። ከዚህ በኋላ የሰዎች ጸሎት አያስፈልግ። ከዚህ በኋላ የአጎት የዘመዶች ነገር አያስፈልግ። አንዱ ታዲያ አንተ ለምን ልጸልይልህ ትላለህ? ለምን ልጸልይልህ ትላለህ? አይ ዝም ብለህ አታውራ አንተም። አይ የሰው ጸሎት አያስፈልግም ካልክ አንተ አንዱ ስለሆኑ ምን አለ? ታረደ። ፋሲካችን ኢየሱስ ክርስቶስ ነው የምንልበት ምክንያት አንዱ ኢየሱስ መስዋዕት ሆኖ በአብ ፊት ሊቀ ካህን የሆነው ኢየሱስ። ለዚህ ነው የዕብራውያን ጸሐፊ ሲናገር ብዙዎች ነበሩ አለ። ነገር ግን እነሱ እንዳይኖሩ በሕይወት እንዳይኖሩ ሞት ስለከለከላቸው ለዘላለም ሊቀ ካህን ሆኖ ሊያገለግል ያለ ኢየሱስ ክርስቶስ በሰማይ ዛሬም አለ ማለት ነው። ዛሬም ዋስ ነው ያ ማለት የሰው ጸሎት በየቀኑ እየመጣና በየዓመቱ እየመጣ ለሰው ልጆች ይሞታል ማለት አይደለም። አንዱ ኢየሱስ ክርስቶስ የዛሬ 2000 ዓመት ለሰው ልጆች ታርዷል። በቂ ነው። ከዚህ በኋላ ኢየሱስ እንደገና እየመጣ አይታረድልን። ብራዘር ኢየሱስ ክርስቶስ ደሙ ማለዳ ማለዳ ትኩስ ነው። ስለዚህ ዛሬም ለሚያምን፣ ዛሬም ለሚቀበል፣ ዛሬም ለሚሰማ የታረደው ኢየሱስ ዛሬ ደሙ ትኩስ ነው። ወደ እግዚአብሔር አብ መግቢያ መንገድ አንድ ብቸኛ አለ፣ እሱም የታረደው ኢየሱስ ክርስቶስ ነው። ከዚህ ውጪ ሌላ አማራጭም መንገድም የለም። ለዚህ ነው ራሱ ኢየሱስ ክርስቶስ በሙላት እንዲተናገረ እኔ መንገድምና ሕይወትም ነኝ። ስለዚህ ወደ አብ ከኔ በቀር ወደ አብ መግቢያ መንገድ የለም ብሎ በአራት ነጥብ ደመደመው። ስለዚህ ከዚህ በኋላ ጠቦት የለም፣ ከዚህ በኋላ ዋኖስ የለም፣ ከዚህ በኋላ የኮርማ ደም የለም፣ ከዚህ በኋላ ምንም የለም። ለምን? ኢየሱስ አንዱ ስለ ሰው ሁሉ ታርዷልና። ለታረደው በግ ክብር ይሁንለት። ለታረደው በግ ለንጉሱ ለኢየሱስ ክርስቶስ ክብር ይሁንለት። ከሱ ውጪ አዳኝ የለም፣ ከሱ ውጪ መሲህ የለም። ከሱ ውጪ ፍጹም ሰው ፍጹም አምላክ ሆኖ በዚህ ደም መሻገር ሆኖልናል። ድልድያችን ኢየሱስ፣ ማለፊያችን ኢየሱስ፣ የተረፍንበት ኢየሱስ፣ ሰው የሆንበት ኢየሱስ፣ የእግዚአብሔር ልጆች ተብለን ልንጠራ ድፍረታችን የሆነበት አንዱ ስም ኢየሱስ። ከዚህ ውጭ የለም፣ ከየትም አይመጣም። ከዚህ በኋላ ከዚህ በኋላ እኛ ጋር ቦታ አይታረድም። አንድ አለ ኢየሱስ ብቻ ታርዷልና። ፋሲካችን ኢየሱስ ነው። ፋሲካችን ኢየሱስ ነው። ፋሲካችን ኢየሱስ ነው። ፋሲካችን ኢየሱስ ነው። ለምን? ታርዶልናልና። የምንኖርለት የምንሞትበት ሕይወት የተሰጠን ይህ ወንጌል ነው። ከዚህ ውጭ ሌላ የለም። ስለዚህ ብራዘር ሲስተር፣ እንደ ድንገት እንኳን እንደ እብድ ተክተልትለ መጥተህ እንኳን ቢሆን ዛሬ ህይወትን ማትረፍ የምትፈልግ ከሆነ ማትረፊያ መንገዱ አንድ ብቸኛ መንገድ አለ። ወጣትነት እንዳይበላ ብራዘር፣ ዘመን እንዳይበላ አባቴ። እኔ በኢየሱስ ክርስቶስ የተዋጀው ነኝ፣ በኢየሱስ ክርስቶስ የተዋጀው ነኝ። ለማንኛውም ሶፊ ህይወት የለም፣ መዳን በሌላ የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ፣ እሱም ኢየሱስ ክርስቶስ ይባላል። የታረደው በግ ለንጉሱ ምስጋና ይሁን። ይህ ኢየሱስ ከኃጢአት ሁሉ ያነጻል። ለሀብታሙም ለድሃውም ለጨበሬውም ለጥሩም ለመልካሙም ለቆሸሸው ለሁሉ አንድ መድኃኒት አለ፣ እሱም ኢየሱስ ክርስቶስ ይባላል። ሰዎች ሁሉ ታመው ወደ ፋርማሲ ሄደው ምናልባት መድኃኒት ገዝተው ይውጣሉ። ለዋጡበት ነገር መድኃኒት ሲሆን በሌላ በኩል ሳይድ ኢፌክት አለው። ለሁሉ መድኃኒት ይኸውላችሁ፣ ሁሉ መድኃኒት ሊኖረው ይችላል። ምድር ላይ መድኃኒት የሌለው አንድ አለ፣ ከደማችንና ከማንነታችን የተጣበቀ ኃጢአት የሚባል። ለዚህ ኃጢአት ሊወሰድ የሚገባው መድኃኒት አንድ ነው፣ እሱም ኢየሱስ ይባላል። መጽሐፍ ቅዱስን ይዘ እንደዚህ ብታሽ በዚህ ብታረግ መዳን አይሆንም። በግጥ በውስጡ ያለውን የእግዚአብሔርን ቃል ካዋጥከው፣ ከደም ከአጥንት ከጅማት ካዋድከው መዳን ይሆንልሃል፣ ህይወት ይበዛልሃል። ለዚህ ነው ህይወትም ይበዛላችሁ አለ። ለምን? እኔ አለና የዓለም ብርሃን ነኝ። አንተም የሌላ ሰው ብርሃን መሆን ትችላለህ። ለምን? በውስጥ ይሄ ኢየሱስ ክርስቶስ ካለ። አለበለዚያ ሰዎች ሁሉ በድንግ። ለዚህ ነው እኔ በጣም ብዙ ሰው
ቅድም ዜዶም ስትናገር እኔ መጽሐፍ ቅዱስ እውቀት የለኝም። መጽሐፍ ቅዱስ እውቀት አይደለም የሚያስፈልገው። ሞቼ ነበር፣ አሁን በህይወት አለሁ። ጠፍቼ ነበር፣ ተገኝቻለሁ። ደንዝዤ ነበር፣ ነቅቻለሁ። አልኩክ እኮ እሱንማ አልኩክ እኮ አዳምጥ። ጠፍቼ ነበረ፣ ተቀበዝባዥ ነበርኩ፣ እረፍት አግኝቻለሁ። ሚውት አታርገኝ። በጨለማ ነበርኩ፣ ወደ ብርሃን መጥቻለሁ። ከዚህ ውጪ ወንጌል የለም ብራዘር። ከዚህ ውጪ ህይወት የለም። ስወለድ ነው የመጣሁት እኔ። ስወለድ ነው ነፃ ያወጣሁት። ስወለድ በበደላችንና በኃጢአታችን ሙታን በነበርን ጊዜ ገና ሙታን ሳለሁ ታስቤያለሁ ብራዘር። ኢየሱስ ያድናል። ለዚህ ነው እንደ እብድ የሚያደርገን። ለዚህ ነው በየመንገዱ በገባንበት በቢሮ በምግብ ቤት በየድልድዩ በየአደባባዩ ኢየሱስ የሚያስብለን ፈዘን አይደለም፣ ነቅተን ነው፣ ገብቶን ነው፣ ተረድተን ነው። በቃ እሺ፣ እኔ ደግሞ ላውራ። ይኸውልህ አንተ ተሰጥቶ ጊዜው የመንፈስ ቅዱስ ነው፣ እኔ እናንተ አይደለም። ሚውት ለምን ታደርገኛለህ? ስለዚህ ይሄንን ጌታ በህይወት ላይ ጌታ አዳኝ ገዢ አድርገህ ብትቀበል መዳን ይሆንልሃል፣ መትረፍ ይሆንልሃል፣ ህይወት እንዲበዛላችሁ ነው የሚለው መጽሐፍ እንደሚናገር። ተቀብየዋለሁ፣ ኢየሱስ ክርስቶስን ተቀብየዋለሁ፣ ተቀብለነዋል። እኛ ኦርቶዶክሶች ከኢየሱስ ክርስቶስ ጌታ ውጭ ሌላ አምላክ የለንም። የሚበላ ከዚህ ከጨለማው ኃይል ማምለጥ እንድትችል ከድቅድቅ ጨለማ ወደሚያስደንቅ ብርሃን መምጣት እንዲሆንልን በከንቱ እያወራሁ አይደለም። እኛ ብርሃን ላይ ነን። መጀመሪያም ከብርሃን የተገኘ አምላክን ነው የምናምነው። በኃይልና በስልጣን ይሄንን ወንጌል ሰብከዋለሁ፣ ይሄንን ቃል እናገራለሁ። ኢየሱስ እኛ ብርሃን ውስጥ ነው ያለነው። መጀመሪያም እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ፣ እሱም ኢየሱስ ይባላል። ኢየሱስ ጌታ ነው። ለዚህ ወንጌል ዋው እንዴት ያስደስታል! ክብር ለእግዚአብሔር ብቻ። ኢየሱስ ያድናል። አሜን አሜን። እኛም ያድናል ነው የምንለው። ለዚህ ፍቅር የገባችሁ ይሄ የወንጌል ኃይል የገባችሁ ፋሲካችን ኢየሱስ ነው። ታርዶልናል። ሌላ የለም። አምልኮ የሚገባው ሌላ የለም። ስግደት የሚገባው ሌላ የለም። ውዳሴ የሚገባው ሌላ የለም። ክብር የሚገባው ሌላ የለም። አንድ አለ፣ እሱም ኢየሱስ ክርስቶስ ነው። ከእሱ ውጭ በፍጹም የለም። አትልፋ። አምልኳችንን አናስቀምስም፣ ስግደታችንን አናስቀምስም፣ እምነታችንን አናስቀምስም። ማይ ሰግደት አቃለህ እናንተ። ቆይ ማይ ሰግደት አቃለህ? ኢየሱስ ክርስቶስ ማንም አይቀምስም። ከሱ ውጭ ኢየሱስ ክርስቶስ ሰግደህ አታውቅም። ማንም አይቀምስም። ሶፊ ለኢየሱስ ክርስቶስ ይቀራል። ከኢየሱስ ውጭ ምላስ ሁሉ ለሱ ተንበርኮ ራሱ አያውቅም። አንተ ጮማን ስግድ አይደል እንደምት ምላስ ሁሉ ለሱ ክብር፣ ምላስ ሁሉ ፍጥረት ሁሉ ሰግደህ የምታውቀውም በአፍ ነው የምታወራው። እግዚአብሔር ክብር ብቻ ለሌላ ለማንም የለም። ለሰው ልጅ አንሰጥም፣ ለመላእክታን የለም፣ ስለሌለ ነው። ብራዘር ማንም ጴንጤዎች ማለት ነው። ጴንጤዎች ስግደት ለኢየሱስ ነው ትላላችሁ። ማይ ሰግደት አቃለህ አንተ? እኔ ስለ ኢየሱስ አወራለሁ፣ አንተ ስለ ጴንጤ አወራ ብራዘር። አይደለም እታቸው ነህ ስማ። እኔ ስለ ኢየሱስ አወራ፣ አንተ ስለ ጴንጤ አወራ ብራዘር። እኔ ስለ ኢየሱስ ነው የማወራው፣ ስለ ማንም ቤተ እምነት አላወራም። ፍጥረት የእግዚአብሔርን ልጆች ጋር ይጠባበቃሉ ቁጭ ብለው። ዜድ አትልፋታቸው ሆነ ታብታብ እያረክ ስማ። ስለ ጴንጤ ከጓደኛ ጋር ተደዋውላ አውራ። እኔ ስለ ኢየሱስ የማወራበት ሰዓት ነው። ኢየሱስ ክርስቶስ ያድናል። መዳን ሌላ ማንም የለም ብራዘር። አምልኮ ማንም አይቀምስም። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። እንዴት ሰው ሳያነብህ ከአያቱ ይወርሳል? ብራዘር አንብብ። ከአያቶች 500 ካሬ ሜትር አሁን ቦታ ውድ ስለሆነ እሱን ውረስ ብራዘር። አይወረስም። አንብብ። ሮሜ መጽሐፍን አንብበው ግባና። እምነት ከመስማት ነው ይላል። መስማትም በእግዚአብሔር ቃል ነው የሚለው፣ ከሌላ ከማንም አይደለም። ስለዚህ አሁንም ወደድክም ጠላህም ስማ፣ ኢየሱስ ብቻውን አዳኝ ነው።
ከኢየሱስ ውጭ ማንም እልልታዬን አይቀምስም፣ አምልኮዬን አይቀምስም፣ ስግደቴን አይቀምስም፣ መስዋዕቴን አይቀምስም። ኢየሱስ ክርስቶስ ያድናል ብቻውን። እስቲ ኢየሱስ ያድናል እያላችሁ ጻፉ ከታች 270 ምናምን ሰው አላችሁ። ከታች ጻፉ ኢየሱስ ያድናል እያላችሁ። ኢየሱስ ያድናል። ፋሲካ ኢየሱስ ታርዶልኛል። ኢየሱስ ያድናል። ከዚህ ውጪ ሌላ ስም መስማት አንፈልግም። እስቲ ይሄንን የሚያድነውን ኢየሱስ እናውራው እስቲ ሶፊ። እሺ አውራ ንዜኑ ቀጥል። እኔ እኮ በጣም ናፈቀኝ እኮ ጨዋ ስለሆንክ ሰምተሃል። ቴንኪው ጊዜ ሰጣለሁ በደንብ ስታወራም በእውቀት ስለምታወራ ስለሰማሁ ቀጥል። እድል ስጥ። ቴንኪው። ያው ዛሬ እንግዲህ በዓል ነው እኛ ጋር ቅድም እንደነገርኩ ከቅዳሴ ነው የመጣ ነው እና እንኳን አደረሳችሁ ብያለሁ። ዛሬ ጸሎተ ሐሙስ እንደነበረ መረጃው አለኝ። እንኳን አደረሳችሁ። ቴንኪው። ይህንን አዳኝ የሆነውን ጌታ መድኃኒት የሆነውን ጌታ በቅዳሴው አምልከን ነው የመጣ ነው። ጠዋትም ስግደት ነበረ እና ለእሱን ሰግድለታለን። ያው ይሁድ በጣም እሱ ላይ እየዘበቱ እስቲ ራሱን ያድን እያሉት ነበረ። በጣም ሲዘብቱበት ነበረ። የእኛ ግን ቤተክርስቲያን በዛ ቦታ ተተክታ እንደ አይሁዶች ሳይሆን ለከ ኃይል እንለዋለን። ኃይልና ክብር፣ ውዳሴ፣ አምልኮ ላንተ ይገባል እያለን ኢየሱስ ክርስቶስን ታመሰግናለች። እና እቺ ቤተክርስቲያን እኔ በእውነት በጣም ይገርመኛል። በዚህ ቤተክርስቲያን ውስጥ ያለው አምልኮ ስርዓቱ ማለት ነው። አይሁዶች የዘበቱበትን አይደለም እኮ ለአንተ ኃይልና አምልኮ ነው፣ ለከ ኃይል ለከ ውዳሴ እያልን ውዳሴ ይገባል፣ ኃይል ይገባል። ይሄ ራእይ ላይ የተጻፈው ነው፣ መጽሐፍ ቅዱስ ላይ የተጻፈውን በዜማ ጨምረው አባቶች ያመሰግኑታል። እና ይህንን መድኃኒት ማመስገን ቀላል አይደለም። ግን በእውነት ይህንን መድኃኒት ስናመሰግነው ግን እውነተኛ የእሱን ትምህርት ግን ይዘን ነው። እኔ አሁን ብዙ ጊዜ ማለስማማበት ምንድን ነው የእሱን ትምህርት እውነተኛ የጌታን ትምህርት እውነታው በእሱ በቤዛነቱ ድነናል፣ ወይም ደግሞ እንዲሁ በጸጋው ድነናል እንላለን። የተሰጠን ጸጋ አለ። ያ የተሰጠን ጸጋን ደግሞ አድኖናል። ያ ጸጋ ኢየሱስ ክርስቶስ ተገልጦልን እኛን በቤዛነቱ ድነናል። እና ያንን ጸጋ ግን የምንቀበልበት መንገድ ብዙ ጊዜ የክርስቶስን እቀበለዋለሁ ስል የክርስቶስን ትምህርትን መቀበል ነው። ስለ አባቱ የነገረንን መቀበል። ስለ አባቱ ነግሮናል፣ እንቀበለዋለን። ስለ መንፈስ ቅዱስ ነግሮናል፣ እንቀበለዋለን። እንዲሁም ደግሞ ልጅነትን ስለምናገኝበት ያስተማረን ክርስቶስ ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ልትወርሱ አትችሉም ብሎ የዮሐንስ ወንጌል ላይ እንዳስተማረን ለኒቆዲሞስ እንዳስተማረው የክርስቶስን ትምህርት እንቀበለዋለን። ዳይሬክት ማለት ነው፣ ምንም ሳንጨምር ሳንቀንስ። ይህን ስጋዬን የበላ ደሜን የጠጣ የዘላለም ይወጣል፣ ወይም ደግሞ ይህን እንኩ ስጋዬ ነው እንዳለው ተቀብለን አዎ ጌታ ሆይ አማን አማን ብለን በእውነት ያንተ ስጋ ነው ብለን ተቀብለን ክርስቶስን መቀበል እስከዚህ ድረስ ነው። ዳግም እመጣለሁ ብሎናል። ጌታ ሆይ ይጠብቀሃለን። ሞትን እናምናለን፣ መነሳትን እናምናለን፣ ዳግም መምጣትንም ደግሞ እናምናለን፣ እንጠባበቃለን ብለን ይሄንን በአንድ ላይ አድርገን ይህን ነገረ እግዚአብሔርን ማመን ነው። በክርስቶስ ማለት መድኃኒቱን ስናምን ይህንን ጨምረን ነው ብዬ የማስበው ነው። በቤተክርስቲያን በጸጋ እንደዳንን እናምናለን። በጸጋው ነው። ማንም ሰው ከኪሱ ከአንድ ፍራንክ አንድ ሰከንድ እንኳን የጨምረው ነገር የለም። በራሱ በክርስቶስ ሁሉ ነገር በክርስቶስ የሆነው ነው። ቤተክርስቲያንም እንደዛ ነው የምናምነው። ወደ አባቱ የቀረብንበት በመስቀል ወደ አባቱ ያቀረብከን እንዳለ መጽሐፈ ኪዳን ላይ ስንጸልይ ማለት ነው። ወደ በመስቀል ወደ አባቱ ያቀረብከን። አየህ፣ እኛ ወደ አባቱ የቀረብነው በሱ መስቀል ነው፣ በሱ መከራ ነው፣ በሱ ቤዛነት ነው ወደ አባቱ የቀረብ። መንገድም ህይወትም እኔ ነኝ ያለው ለዛ ነው። ያለ ክርስቶስ አባቱን ልታውቅ አትችልም። ያለ ክርስቶስ መንፈስ ቅዱስን ልታውቅ አትችልም። ስለዚህ ወደ እነሱ መዳረሻ በክርስቶስ የሆነ ነገርን ብቻ ስትይዝ ነው። ይህንን ቤተክርስቲያን ታምናለች። እና እኔ እስከዚህ ድረስ ነው። ሌላ ሀሳብ ጥያቄ ካለ በቤተክርስቲያን ያለው የክርስቶስን የማምለክ ስርዓት ይህንን ነው። እና ብዙ ነገሮችን ማለት ይቻላል። ሀሳብ ጥያቄ ካለ ዛሬ ዲስከስ እያደረግን ማውራት እንችላለን። ማዕከላችን ክርስቶስን አድርገን ማለት ነው። ንዜኑ በጣም አመሰግናለሁ። በጣም ነው የማመሰግነው። ትክክለኛ መረዳት ነው። ተባረክልኝ። ቀጥሉ። ሌላ ሀሳብ ካላችሁ እናነሳለን። በእርግጥ ለኦርቶዶክሳውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ አይ ቲንክ ጸሎተ ሐሙስ ነው። በጣም ነው የምንወዳችሁ የምናከብራችሁ። ከዛ በተረፈ ግን እኔ የፋሲካ በዓል የሚከበረው እኔን አይመለከተኝም። እኔ አልቀበልም። ምክንያቱም ግን ወንድሞቼ፣ ቤተሰቦቼ
የምታከብሩ ወዳጅ ዘመዶች የማቃችሁን በሩቅም በቅርብ የማቃችሁ ሁሉ እንኳን አደረሳችሁ። ስለዚህ እኔ የፋሲካ በዓል አይመለከተኝም፣ እንደ አንድ ወንጌል አማኝ አይመለከተኝም፣ እኔ አላከብርም። ግን ለምታከብሩ ሰዎች እንኳን አደረሳችሁ ማለት እወዳለሁ። ለወዳጅ ዘመዶቼ በቅርብ በሩቅም የማቃችሁ ከዛ ይሰማለው ይሆን አላውቅም። ፓስተር ሶፊ መጠየቅ እችላለሁ? እሺ ብሩክ ይቀጥል ከተፈቀደልኝ። የተናገርኩት ተሰምቷል አይደል? እኔ እንደ አንድ ወንጌላዊ በጣም ይቅርታ አሁን ከምታወራው ወይ ታስተምሮት ጋር እሺ ከሱ ጋር ይገናኝ አይገናኝ አላውቅም፣ ግን እኔ በውስጥ ያለ ጥያቄ ለመጠየቅ ነው። ሞቲቭ ከእንደዚህ አሁን ከምታወራው ጋር የሚገናኝ ነገር አይመስለኝም፣ ግን ከተፈቀደልኝ ልጠይቅልህ። ኦኬ። እኔ ያለኝ ጥያቄ ምንድነው፣ አሁን ህፃናት ልጆች አሉ አይደለ? ገና ትምህርት ቤት ያልገባ ወር ደግሞ ገና አንደኛ ክፍል ምናምን የሆነ ህፃን ልጅ በጽድቅና በኃጢአት በሚባለው ነገር የሱ ቦታ ምን ላይ ነው የሚል ብዙ ጊዜ ተደጋጋሚ ጥያቄ ይመጣል ውስጤ ላይና አንድ ህፃን ልጅ ኢየሱስን ሳይቀበል ሊሆን ይችላል፣ አላህን ሳይቀበል ሊሆን ይችላል፣ ሰምቲንግ አሁን በሃይማኖት ዙሪያ ያለ ሁሉንም ነገር ሳያውቅ ወደ ሞት ቢሄድ ይሄ ሰው ወዴት ነው? ህፃን ልጅ የገነት ነው ወይስ የኃጢአት? ማለት እኛ አሁን እንደምንለው ኢየሱስን ካልተቀበለ ወይ ደግሞ አላህን ካልተቀበለ መዳን የለም ይላል በየሃይማኖቱ። ስለዚህ ያ ህፃን ልጅ ምንም ሳያውቅ በሚሞትበት ሰዓት በምንድን ነው የሱ ፍርድ የሚፈረደው የሚለውን ነው መጠየቅ የምፈልገው። ጥሩ። ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነኝ። ኦርቶዶክስ ነህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ምን ይላል በዚህ ጉዳይ? እኔ ብዙ እንትኑ የለኝም። ይሄ ኖርማል እውቀቱ ያለው ስለ ሃይማኖት ብዙ ግንዛቤ ያለው ሰው አይነት አድርገህ ሳታስበው እኔ ውስጤ የሚመላለስ ጥያቄ ነው። ግን ኦልሬዲ ህፃን ልጅ ስለሆነ ምንም ስላልተማረ ምንም ኃጢአትም ጽድቅንም ሳያውቅ ወደ ገሃነም ይገባል የሚል እምነት የለኝም። ግን ምን ይላል ነው ሃይማኖቶች ምን ይላሉ? ከዛ ቀጥሎ ደግሞ የሚመጣብኝ ጥያቄ አለ።